የትግራይና ኤርትራ ድንበር ተከበበ። በቤንሻንጉል የደረሰው ዘግናኝ ጭፍጨፋ። ትራምፕ ቬኔዙዌላን በይፋ ተቀለሏት። ሰበር መረጃ። የጦርነት ነጋሪት በኃይለኛው እየተጎሰመ ነው። ሰላሙ አብቅቶ የጥይት ድምጽ ሊቀድም ሰዓታት ብቻ ቀርተውታል። ተነባቢው ዘኢኮኖሚስት መጽሔት የኢትዮጵያ መከላከያ ሰራዊት አፈሙዞቹን ወደ ትግራይና ኤርትራ ድንበሮች ማዞሩንና ከባድ መሳሪያዎችን ማስጠጋቱን ዘግቧል። በትግራይ የታየው የፖለቲካ ግልበጣና የኤርትራ ሰራዊት እንቅስቃሴ አገሪቱን ወደ አዲስ የጦርነት አዙሪት እየከተታት ይገኛል። ከድንበር የተሰማው አስደንጋጭ መረጃ ምን ይላል? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል የንጹሃን ደም በመንገድ ላይ ፈሰሰ። በቤንሻንጉል ጉሙዝ ክልል ሰላማዊ መንገደኞችን ኢላማ ያደረገ እጅግ ዘግናኝ የጅምላ ጭፍጨፋ ተፈጽሟል። ታጣቂዎቹ በከፈቱት ጥቃት ንጹሃን በግፍ ተጨፍጭፈው ደማቸው ፈሷል። 2 የህዝብ ማመላለሻ አውቶቡሶችም ሙሉ በሙሉ በእሳት ጋይተዋል። ከ20 በላይ ሰዎች መገደላቸው ሲረጋገጥ በርካታ መንገደኞች ደግሞ ታፍነው ወደ ጫካ መወሰዳቸው ተሰምቷል። የዚህን አሳዛኝ ክስተት ዝርዝር መረጃ ይዘንላችሁ ቀርበናል። ከውጭ ዜና የአሜሪካ ካርታ ላይ አዲስ ኮከብ ሊጨመር ነው። ፕሬዝዳንት ትራምፕ ቬኔዙዌላን 51ኛ ግዛት አድርጎ የሚያሳይ ምስል በማጋራት ዓለምን አነጋግረዋል። ከ40 ትሪሊዮን ዶላር በላይ የነዳጅ ሀብት ያላት ቬኔዙዌላ የአሜሪካ አካል ትሆን ይሆን? የካራካስ ምላሽስ ምን ነበር? ከደቂቃዎች በፊት የወጡ መረጃዎችን አሰባስበን ዘንድላችሁ መተናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የኢትዮጵያ መከላከያ ከባድ መሳሪያዎችን ወደ ትግራይና ኤርትራ ድንበር አስጠጋ። ጦርነቱ የማይቀር ነው። ዘኢኮኖሚስት ያስነበበው አስደንጋጭ ትንታኔ የተፈራው ሆነ። በሰሜኑ የአገሪቱ ክፍል የጦርነት ነጋሪት በኃይለኛው እየተጎሰመ ይገኛል። በዓለም አቀፍ ደረጃ ተነባቢ የሆነው ዘኢኮኖሚስት መጽሔት ይፋ ባደረገው መረጃ መሰረት የኢትዮጵያ መከላከያ ሰራዊት እጅግ ከፍተኛ ቁጥር ያለው ወታደርና ዘመናዊ ከባድ የጦር መሳሪያዎችን ወደ ትግራይና ኤርትራ ወሳኝ ድንበሮች ማስጠጋቱ ተሰምቷል። ይህ ወታደራዊ ግስጋሴ በቀጠናው ሌላ ታሪክ የማይረሳውና አጥፊ የሆነ ግጭት ሊቀሰቅስ እንደሚችል ትልቅ ስጋት የፈጠረ ሲሆን ሁኔታው ከቁጥጥር ውጭ ሊወጣ ይችላል የሚሉ ማስጠንቀቂያዎች እየተሰሙ ነው። ኢትዮጵያ የባህር በር ፍላጎቷን በይፋ ካሳወቀች በኋላ ከኤርትራ መንግስት ጋር የነበረው ዲፕሎማሲያዊ ፍጥጫ አሁን ወደ ወታደራዊ ዝግጅት ተቀይሯል። የኤርትራ መንግስት የኢትዮጵያን የባህር በር ጥያቄ ሉዓላዊነትን የሚጋፋ ነው በሚል በጽኑ ሲቃወም የቆየ ቢሆንም አሁን ግን ሁኔታው መልክ ቀይሯል። የኤርትራ መንግስት ቀደም ሲል ደመኛ ጠላቱ ከነበረውና በምርጫ ቦርድ ህጋዊነቱ ከተሰረዘው ህወሓት ጋር አዲስ የጥቅም ጥምረት በመፍጠር የፌዴራል መንግስቱን ለማዳከም እየሰራ መሆኑን የሚያሳዩ መረጃዎች እየወጡ ነው። ይህ የኤርትራና የህወሓት ድንገተኛ ጽምዶ በኢትዮጵያ መንግስት ዘንድ እንደ ትልቅ ስጋት የተወሰደ ሲሆን የመከላከያ ሰራዊቱም ይህንን ትንኮሳ ለመመከት ወደ ድንበር መጠጋቱ ተገልጿል። ዘኢኮኖሚስት እንደዘገበው ከሆነ በትግራይ ክልል ውስጥ የታየው አዲስ የፖለቲካ ትኩሳት ለጦርነቱ መቃረብ እንደ ቤንዚን ሆኖ አገልግሏል። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ሆነው በይፋ መሾማቸውና የህወሓት ታጣቂዎች ባለፉት ጥቂት ቀናት ወልቃይት ጠለምትን ለመቆጣጠር ያደረጉት እንቅስቃሴ በፌዴራል መንግስቱ ዘንድ እንደ ጦርነታዎች ተቆጥሯል። ህወሓት በተለይም የሱዳን ኮሪደርን ለመቆጣጠር ያለው ከፍተኛ ፍላጎት የኢትዮጵያ መከላከያ ሰራዊት የመጨረሻውን እርምጃ ለመውሰድ እንዲገፋፋው እያደረገው እንደሆነም ተመልክቷል። በጉዳዩ ላይ አስተያየታቸውን የሰጡ አንድ ከፍተኛ የህወሓት አመራር ሁኔታው እጅግ አደገኛ መሆኑን ገልጸዋል። የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ ወደ ክልሉ ድንበሮች እየተንቀሳቀሰ ነው። ብልጽግና እያደረገ ያለው ወታደራዊ እንቅስቃሴ ካልቆመ የሚቀሰቀሰው ጦርነት ምን ያህል አሰቃቂ እንደሚሆን መገመት አይቻልም ሲሉ ለጋዜጣው ተናግረዋል። ይህ ንግግር በሁለቱ ወገኖች መካከል ያለው የሰላም መንገድ መዘጋቱንና የጥይት ድምጽ ለመስማት ሰዓታት ብቻ ሊቀሩት እንደሚችሉ ፍንጭ የሰጠ ሆኗል። ባለፈው አንድ ዓመት ውስጥ በከፍተኛ የዋጋ ንረትና በረሃብ ሲቆራመድ የቆየው የትግራይ ህዝብ አሁን ደግሞ የጦርነት ጥላ ዳግም ሲያንዣብብበት ከፍተኛ ጭንቀት ውስጥ ወድቋል። እያንዳንዱ የከባድ መሳሪያ ድምጽና የወታደር ግስጋሴ በመቶ ሺዎች የሚቆጠሩ ዜጎች ያለቁበት የ2 ዓመቱን አስከፊ ጦርነት ትዝታ የሚቀሰቅስ ሆኖባቸዋል። የኢትዮጵያ መንግስት በበኩሉ የባህር በር ጥያቄን ለማደናቀፍ የውስጥ ባንዳዎች ከውጭ ጠላቶች ጋር እያሴሩ ነው በሚል ደጋግሞ ሲገልጽ የቆየ ሲሆን አሁን የታየ ወታደራዊ ንቅናቄም ይህንን ሴራ ለመበጠስ የታለመ እንደሆነ ይነገራል። በአጠቃላይ በኢትዮጵያ በትግራይና በኤርትራ ድንበሮች ላይ የተደቀነው የጦርነት ደመና መላውን የምስራቅ አፍሪካ ቀጠና ወደ ቀውስ ሊከት እንደሚችል ዘኢኮኖሚስት አስጠንቅቋል። ሰራዊቱና ከባድ መሳሪያዎች ወደ ድንበር መጠጋታቸው የመጨረሻው ጥቃት ምልክት ይሆን ወይስ የኃይል ሚዛኑን ለማሳየት የተደረገ እንቅስቃሴ? ይህ
የሁላችንም ጥያቄ ሆኗል። ሁኔታው በየደቂቃው እየተቀያየረ ነው። እኛም አዳዲስ መረጃዎች እንደደረሱን የምናቀርብ ይሆናል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ቤንሻንጉል ጉሙዝ በአሰቃቂ ሁኔታ የንጹሃን ደም ፈሰሰ። 2 አውቶቡሶች ሙሉ በሙሉ ተቃጥለዋል። በቤንሻንጉል ጉሙዝ ክልል ለጉዞ የወጡ ንጹሃን መንገደኞች ላይ በደረሰ እጅግ ዘግናኝ ጥቃት ከ20 በላይ ሰዎች ህይወታቸውን ማጣታቸው ተሰማ። ትላንት ግንቦት 4 ቀን 2018 ዓመተ ምህረት ከአሶሳ ወደ ግልገል በለስ በመጓዝ ላይ በነበሩት 2 የህዝብ ማመላለሻ አውቶቡሶች ላይ ታጣቂዎቹ በከፈቱት እሳት ነው ይህ ከፍተኛ እልቂት ሊከሰት የቻለው። እንደ ዓይን እማኞች ገለጻ ከሆነ መንገደኞቹ ማንኩሽ ከተማ አድረው በማለዳ ጉዟቸውን በጀመሩበት ቅጽበት ነበር ያልታሰበ ጥቃት የተሰነዘረባቸው። ታጣቂዎቹ አውቶቡሶችን አቁመው በመተኮስና በመቀጠልም ተሽከርካሪዎችን ሙሉ በሙሉ በእሳት በማጋየት ምንም የማያውቁ ንጹሃንን ለሞትና ለከባድ ስቃይ ዳርገዋል። እስካሁን ባለው መረጃ ከ20 በላይ ሰዎች መገደላቸው የተረጋገጠ ሲሆን ከ30 በላይ የሚሆኑ ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸው በሕክምና ላይ ይገኛሉ። ይሁን እንጂ የሟቾች ቁጥር ከዚህም ሊጨምር እንደሚችል ስጋቶች አሉ። ከሞትና ከመቁሰል ባሻገር ታጣቂዎቹ ቁጥራቸው በውል ያልታወቁ መንገደኞችን አፍነው ወደ ጫካ ይዘው መሄዳቸው ተሰምቷል። ይህም በአካባቢው ነዋሪዎችና በተጎጂ ቤተሰቦች ዘንድ ከፍተኛ ድንጋጤና ስጋትን ፈጥሯል። ይህ ድርጊት የህዝብን ሰላምና አብሮነት ለማፍረስ ሆን ተብሎ የታለመ የጥፋት ተግባር መሆኑን የዓይን እማኞች በምሬት ገልጸዋል። እስከዚህ ሰዓት ድረስ ከአካባቢው አስተዳደርም ሆነ ከክልሉ መንግስት የተሰጠ ይፋዊ መግለጫ የለም። ጥቃቱን የፈጸሙት ታጣቂዎች እነማን እንደሆኑና በምን ምክንያት ይህን አሰቃቂ ተግባር እንደፈጸሙ በመጣራት ላይ ይገኛል። ንጹሃን በሰላም ወጥተው የመግባት መብታቸው እንዲህ ባለ አሰቃቂ ሁኔታ መገፈፉ መላውን የሀገሪቱን ህዝብ ያስቆጣና በሀዘን ውስጥ የከተተ ክስተት ሆኗል። ለሟች ቤተሰቦች መጽናናትን፣ ለተጎዱ ደግሞ ፈጣን ምህረትን እንመኛለን። ቪዲዮአችንን ላይክ ማድረግ አይርሱ እያለን ወደ ውጭ ዜና አለፍን። ቬንዙዌላ የአሜሪካ 51ኛ ግዛት ልትሆን ነው። የትራምፕ አስገራሚ መግለጫና የካራካስ ቁጣ የዓለምን ፖለቲካ ያናወጠ አዲስ ክስተት ተከስቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቬንዙዌላን የሀገሪቱ 51ኛ ግዛት ለማድረግ እያሰቡ መሆኑን በይፋ በመናገር ዓለምን አስደምመዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ የቬንዙዌላ ካርታ በአሜሪካ ሰንደቅ ዓላማ ተሸፍኖና 51ኛዋ ግዛት የሚል ጽሑፍ የሰፈረበትን ምስል በማጋራት እቅዳቸውን ይፋ አድርገዋል። ይህ እርምጃ የመጣው ፕሬዝዳንቱ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ቬንዙዌላን ወደ አሜሪካ የመጠቅለል ፍላጎት እንዳላቸው በግልጽ ከተናገሩ ማግስት ሲሆን ጉዳዩ በዓለም አቀፍ ዲፕሎማሲ ከፍተኛ መነጋገሪያ ሆኗል። ይህ በእንዲህ እንዳለ የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ የትራምፕን ሀሳብ በጽኑ በማውገዝ መልስ ሰጥተዋል። ሮድሪጌዝ በሰጡት መግለጫ የአገራችን አንድነት፣ ሉዓላዊነትና ነጻነት ለማስከበር ዝግጁ ነን፣ ቬንዙዌላ ነጻ ሀገር እንጂ የማንም ቅኝ ተገዢ አትሆንም በማለት ለክብር ታሪካቸው እንደሚዋደቁ አስታውቀዋል። ፕሬዝዳንቱ አክለውም የሀገሪቱ ወንዶችና ሴቶች የከፈሉት መስዋዕትነት ለባርነት እንዳልሆነ በማስረዳት የትራምፕን እቅድ ውድቅ አድርገውታል። የሁለቱ ሀገራት ግንኙነት ወደ ከረረ ደረጃ የገባው የቀድሞ የቬንዙዌላ መሪ ኒኮላስ ማዱሮ ባለፈው ታህሳስ ወር መጨረሻ ከካራካስ መኖሪያቸው ተይዘው ለፍርድ ቤት ወደ አሜሪካ መወሰዳቸውን ተከትሎ ነው። ማዱሮ በቁጥጥር ስር መዋላቸው በትራምፕ አስተዳደርና በቬንዙዌላ አዲስ አመራሮች መካከል ያለውን ውጥረት ይበልጥ እንዲፋፋም አድርጎታል። ቬንዙዌላ በታሪክ ታይተው በማይታወቅ ሁኔታ የአሜሪካ አካል ትሆናለች ወይንስ የሮድሪጌዝ አስተዳደር ይህንን የመጠቅለል ሙከራ ይከላከላል የሚለው ጥያቄ መላውን ዓለም በጉጉት እያጠባበቀ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።